ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 5 ሌሰን 5 ዛሬ የምናየው ሪቪኬሽን 5.2 ነው። በባለፈው ሌሰናችን መጽሐፋችሁ ላይ የሚገኝ ሂት ትራንስፈር ሜካኒዝምን አይተናል። እነዚህን ካየን በኋላ ደግሞ መጽሐፋችሁ ላይ ገጽ 182 ላይ የሚገኙ ሪቪኬሽንስ አሉ 7 ጥያቄዎች። እነዚህን ጥያቄዎች በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። The first question ምንድነው የሚለው what would happen to boil water if you close the cover tightly? Try to describe in terms of convection and conduction ይላል። አንድን ውሃ ቦይል ስናረግ ወይም ስናፈላ የምናፈላበትን እቃ ታይትሊ ከቨር ብናደርገው በደንብ አጥብቀን ብናስረው ወይም ብንከር ነው ምን ሊፈጠር ይችላል ነው የሚለው። Try to describe in terms of convection and conduction። አንደኛው ሂት ትራንስፈር ሜካኒዝም ከምንላቸው ውስጥ ከሶስቱ አንደኛው ኮንዳክሽን ነው፣ ሌላኛው ኮንቬክሽን ነው። ሶ ይህንን የውሃ መፍላት ፕሮሰስ in terms of heat transfer mechanism by conduction and convection ግለጹት ነው የሚለው። ሶ ዲስክራይብ እናደርጋለን ማለት ነው። ሶ የመጀመሪያው ጥያቄ መልሳችን the answer is the water molecules moves faster and faster። ያው ውሃው በሚፈላበት ሰዓት እያንዳንዱ ሞለኪውሎች የወተር ሞለኪውሎች ምንድነው ፍጥነታቸው ይጨምራል። ለምንድን ነው የሚጨምረው ተባብለናል። እንዳልኳችሁ ያላቸው ቦንድ እየተላቀቀ ስለሚሄድ እንቅስቃሴያቸው ምን ይሆናል? ፍሪ ሙቭመንታቸው ይጨምራል። ሶ ሂትድ ስናደርገው ሂት ኤነርጂ በሚጨምርበት ሰዓት ሙቀት እየጨመረ በሚሄድበት ሰዓት የሞለኪውሎቹም እንቅስቃሴ በጣም ይጨምራል። ሶ የሞለኪውሎቹ እንቅስቃሴ ይጨመረ ማለት ደግሞ ጀስት ያላቸው ካይኔቲክ ኤነርጂም ይጨምራል። ሶ በጣም ፈጣን እየሆነ ይመጣል ማለት ነው። ኦኬ ሶ ዘ ስቲም ፕሬሸር ቢልድስ አፕ። እንዳልኳችሁ በፈላ ቁጥር ጀስት ውሃው ፈላ የምንልበት ደረጃ ወይም 100 ዲግሪ ሴልሺየስ ላይ ውሃ ቦይል የሚያደርግበት ፖይንት ነው። ውሃው ከፈላ በኋላ ወደ ምንድነው የሚቀየረው? አሁንም ሙቀቱ እየጨመረ ከመጣ ቴምፕሬቸር ራይዝ ሲያደርግ ወደ ስቲም ፎርም ነው የሚለው ወደ እንፋሎት ነው የሚለወጠው። ሶ አይታችሁት እንደሆነ ጀስት የምናፈላበት እቃ ውስጥ ቀዳዳ ካለው የስቲም ፕሬሸር ይኖራል፣ የእንፋሎት ማለት ነው። ወደ ጋዥ ስቴት ቼንጅ እየሆነ ነው ማለት ነው። ኦኬ ሶ ኢቨንቹዋሊ ዘ ሊድ ካንት ሆልድ ኢት ኤኒሞር። ሶ የያዘው እቃ ውሃው የምናፈላበት እቃ ኤኒሞር ያንም ታይትሊ ከላይ ከርንነዋል። ነገር ግን ምን የማድረግ ባህሪ ይኖረዋል? የማንቀሳቀስ ወይም ደግሞ ጀስት በጣም ከፍተኛ ከሆነ ያንን ታይት ያደረግነው ክዳኑን የመፈንቀል ባህሪ ይኖራል። ፕሬሸር አለው ማለት ነው። ወደ ላይ የመውጣት ኃይል ስለሚኖረው ስቲም ፕሬሸር ስለሚኖረው ጀስት ፑሽ ያደርገዋል። ሂት ኢዝ ትራንስፈርድ ባይ ኮንዳክሽን ፍሮም ዘ ሂት ሶርስ ቱ ዘ ዋተር። ሂት ትራንስፈር ያደርጋል። መጀመሪያ ለምሳሌ ጀስት ቦይል ስናደርግ ምኑ ጋር ነው የምንጥደው ነው? ምንጥድበት ከታች በእንጨት ከሆነ ወይም በስቶቭ ከሆነ ኤሌክትሪክ ኃይል ተጠቅመን ቁጭ ነው የምናደርገው አይደለ? ስለዚህ ቀጥታ ሊዱ ወይም ደግሞ የያዘው እቃ ነው የሚግለው። ሶ ሂት ትራንስፈር የሚያደርገው ጀስት መጀመሪያ የያዘው ውሃውን የያዘው እቃ ስለሚግል ምን አለ ማለት ነው? ሂት ኮንዳክሽን ባይ ኮንዳክሽን ሜተር አለ ማለት ነው። ያ ማለት ሂት ትራንስፈር ባይ ኮንዳክሽን ሜተር ነው ያለው። ምክንያቱም ሶሊድ ሞለኪውሎች ናቸው። የያዘው እቃ ካልጋለ ውሃው ቦይል ማድረግ አይጀምርም። ስለዚህ የያዘውን ሶሊድ ማቴሪያል ስናይ ለምሳሌ ይሄ ሊዱ ነው ወይም ካቦ ነው ብንል መጀመሪያ የሚግለው ምኑ ነው? ይሄ የያዘው እቃ ነው። እቃው ምንድነው? ሶሊድ ነው አይደል? ሶሊድ ነው። ሶሊድ በባህሪው ምንድነው ብያቸዋለሁ? ጠጣር ስለሆነ ያለው አራውንድ ሊድ ወይንም ደግሞ ጀስት እቃው ሶሊድ ሰብስታንሱ ወይንም ኦብጀክቱ ሞለኪውሎቹ ታይትሊ ቦንድድ ናቸው፣ ጥቅጥቅ ያሉ ናቸው። ስለዚህ እነዚህ ሞለኪውሎች ምን ያደርጋሉ ማለት ነው? አንደኛው ከሌላኛው ሞለኪውል ጋር ሂት ትራንስፈር ያደርጋል። ሂት ትራንስፈር ካደረገ በኋላ ውስጡ ያለው ፈሳሽ ምን መሆን ይጀምራል? ሂት ትራንስፈር ማድረግ ይጀምራል። መጀመሪያ ግን ጀስት የሚግለው ሂት ባይ ትራንስፈር ባይ ኮንዳክሽን ሜተር ነው። ምክንያቱም እነዚህ ሶሊድ ሞለኪውሎች የሚግሉት ባይ ኮንዳክሽን ሜተር ነው ማለት ነው። ኦኬ ሂት ትራንስፈርድ ባይ ኮንዳክሽን ፍሮም ዘ ሂት ሶርስ፣ ከሂት ሶርሱ ስቶቭ ከሆነ ጀስት ላይክ ከስቶቭ የሚያገኘው ሙቀት ሂት ትራንስፈር ባይ ኮንዳክሽን ሜተር ነው። ዘ ዋተር ሞለኪውልስ አት ዘ ቦተም ዊል ትራንስፈር ሂት ባይ ኮንዳክሽን። ሶ ሂት የሚያገኙት ከእቃው ነው ማለት ነው። ኦኬ ጀስት ቀጥታ አይደለም የያዘው ፈሳሹን የያዘው ሶሊድ ማቴሪያል ነው።
ሶሊዱን ባይ ኮንዳክሽን ሜተድ ይግላል። ይሄ ደግሞ ሶሊድ ሞለኪሎቹ ወይንም የያዘው እቃ ሂትን ወደ ሊኩዊዱ የሚያስተላልፈው ዊዝ ኮንታክት ነው አይደል? ኮንታክት በማድረግ ወይንም ደግሞ ሞለኪሎቹ ኦን ዘ ቦተም ላይ ያሉ ሞለኪሎችን ኮንዳክሽን ሜተድ በመጠቀም ሂት ትራንስፈር ያደርጋሉ። እነዚህ ደግሞ ኢዚሊ መንቀሳቀስ ስለሚችሉ ሞለኪሎቹ ከታች ያለው ሞለኪል በሚግልበት ሰዓት በብል እየሰራ ወደ ላይ ምን ያደርጋል? ሪሳይክል እያደረገ ወደ ላይ ይወጣል ማለት ነው። ኦኬ ፍሪ ሙቭመንት አላቸው። በጣም ፈጣን ነው እንቅስቃሴያቸው። ውስጥ ያለው ፈሳሽ ባይ ኮንቬክሽን ሜተድ ነው ሙቭ የሚያደርገው። ያ ማለት ከታች ያሉ ቦተም ላይ ያሉ ሞለኪሎች እየጋሉ ወደ ላይ ይወጣሉ። ቀዝቃዛ ምንላቸው ወይም ኮልደር የሆኑ ሞለኪሎች ደግሞ ወደታች ሲንክ ያደርጋሉ ማለት ነው። ወደታች ይመጣሉ። አጌን ምን ያደርጋሉ? ሂት ትራንስፈር በሚያደርግበት ሰዓት ሞለኪሎቹ እንደገና ሂትድ የሆነው ወደ ላይ ሙቭ ያደርጋሉ እንቅስቃሴ ስለሚፈጥሩ ማለት ነው። ኦኬ መጀመሪያ ላይ ግን ሂት ትራንስፈር ሜተዱ ከያዘው እቃ ውሃውን ወይም ፈሳሹን ቦይል በምናደርግበት ሰዓት ሂት ትራንስፈር ባይ ኮንዳክሽን ነው። ዘ ወተር ሞለኪልስ አት ዘ ቦተም ዊል ትራንስፈር ሂት ባይ ኮንዳክሽን። ከሂት ነው የሚያገኙት፣ ከሂት ሶርሱ ቀጥታ ሳይሆን ሂት ሶርሱ የሚያግለው የያዘውን እቃ ነው አይደል? ሶሊድ ወይም ሊድ ብለን የጠራ ነው ማለት ነው። እዚህ ጋር ሊድ አለ፣ ጀስት የያዘው እቃ ነው። ያ ከያዘው እቃ ደግሞ ስለሚግል ቀጥታ ሂት ትራንስፈር ያደርጋል። ከየት ወዴት? ከያዘው እቃ ወደ ፈሳሹ። እንዴት ነው ትራንስፈር የሚሆነው? ባይ ኮንዳክሽን ሜተድ አይደል? አጌን እነዚህ ፈሳሽ ሞለኪሎች ደግሞ እርስ በራሳቸው ሂት ትራንስፈር የሚያደርጉት እንዴት ነው? ትራንስፈር ባይ ኮንቬክሽን ሜተድ ነው። ዋን አናዘር ሞለኪላር ሙቭመንት እንቅስቃሴ በማድረግ ነው ሂት ትራንስፈር የሚሆነው ማለት ነው። ዊዝን ዘ ወተር ሂት ኢዝ ኦልሶ ትራንስፈር ባይ ኮንቬክሽን ይላል። ዊዝን ዘ ወተር ሂት ኢዝ ኦልሶ ትራንስፈር ባይ ኮንቬክሽን። እያንዳንዱ ውሃ ደግሞ ያለው የውሃ ሞለኪል የሚግለው ወይም ሂት ትራንስፈር የሚያደርገው ባይ ኮንቬክሽን ነው። አስ ደንሰር ኮልድ ወተር ኢዝ ዲስፕሌስድ ዳውንዋርድ። ቀዝቃዛ የሆኑ ሞለኪሎች የወተር ሞለኪሎች ወርታች በመምጣት ይሄኛው ከለር እንደምታዩት ወርታች የሚያሳይ ፓተርን ነው። ቀዝቃዛ ሞለኪሎች ወደታች ይመጣሉ፣ ሆት ሞለኪሎች ደግሞ ወደ ላይ ይወጣሉ ማለት ነው። ኦኬ ኤንድ ዘ ለስ ደንስ ሆት ዋተር ይላል። ለስ ደንስቲ ያላቸው እንዳልኳችሁ ከታች ያሉ ሞለኪሎች ይግላሉ። በሚግሉበት ሰዓት ወይም ሙቀት በሚያገኙበት ሰዓት እንቅስቃሴያቸው ይጨምራል። እንቅስቃሴያቸው ጨመረ ማለት ቮሊዩም የሚይዙት ስፔስ ከፍተኛ ነው የሚሆነው። ቮሊዩም ጨመረ ማለት ዴንሲቲያቸው ለስ ነው የሚሆነው። ብዙ ጊዜ ቀዝቃዛ ውሃና ሞቃት ውሃ ስንል ውሃው በተለያየ ቴምፕሬቸር ደረጃ ሌቭል ደረጃ ከሆነ ዴንሲቲው ይለያያል። ቀዝቃዛ ውሃ ሲሆን ዴንሲቲው ይጨምራል፣ ሞቃት ሲሆን ደግሞ ዴንሲቲው ይቀንሳል። ምክንያቱም ዴንሲቲ ማለት ፎርሙላችን ማስ ፐር ቮሊዩም ነው። ቅዝቃዜ ሲሆን ሞለኪሎቹ የወተር ሞለኪሎቹ ተጠጋግተው ነው የሚቀመጡት። አሁን በጣም ቅዝቃዜ በሆነ ቁጥር ውሃ ምን ይሆናል? ፍሪዝ ያደርጋል፣ በረዶ ይሰራል አይደል? ምክንያቱም ሞለኪሎቹ ስለሚያያዙ ማለት ነው። ብዙ ጊዜ ሞለኪሎቹ በሚያያዙበት ሰዓት የሚይዙት ቦታ ወይም ቮሊዩም ይቀንሳል። ቮሊዩም ቀነሰ ማለት ዴንሲቲ ይጨምራል። ቀዝቃዛ በሆነ ቁጥር ውሃ ኮልድ በሆነ ቁጥር የሚይዘው ስፔስ ዝቅተኛ ነው፣ ዴንሲቲ ይጨምራል ማለት ነው። ኦኬ ዘ ደንሰር ኮልድ ወተር የሚለው ለዛ ነው። ኦኬ የቀዝቃዛዋ ከሞቃት ውሃ ጋር ስናነጻጽረው ደንሰር የመሆን ጥቅጥቅ የማለት ባህሪ፣ ዴንሲቲ የመጨመር ባህሪ፣ ምክንያቱም የሚይዘው ስፔስ ዝቅተኛ ስለሆነ ነው። ኦኬ ኤንድ ሆት ወተር ሲሆን ደግሞ ለስ ደንስ ይሆናል። ሞቃት ሲሆን ፍሪ ሙቭመንት ይኖረዋል ማለት ነው። ሞለኪሎቹ ወደ ላይና ወደ ታች ሙቭ ያደርጋሉ። ሆት ወተር አት ዘ ቦተም ሙቭስ አፕ። ሞለኪሎቹ በብል እየሰሩ ወደ ላይ ምን ያደርጋሉ? ወደ ላይ ይወጣሉ ማለት ነው። እያንዳንዱ ወተር ሞለኪሉ ሂት ትራንስፈር ያደርጋሉ ባይ ዋት ሜተድ? ኮንቬክሽን ሜተድ ማለት ነው። ኮንቬክሽን ሜተድ የምንለው ጀስት በሞለኪሎቹ እንቅስቃሴ አማካኝነት ሂት ትራንስፈር የሚያደርጉበት ሜካኒዝም ነው። ነገር ግን የያዘው እቃ ግን ሞለኪሎቹ ወደ ላይና ወደታች ሙቭ አያደርጉም። ምክንያቱም ጀስት ፍሪሊ ሙቭ የማድረግ ባህሪ የላቸውም። እነዚህ የያዘው እቃ ጠጣር መሆኑ ጀስት ሞለኪሎቹ አንደኛው ከአንደኛው ሞለኪል ሂት ትራንስፈር ያደርጋሉ፣ ዋን አናዘር ኮሊዥን በመፍጠር ማለት ነው። ይሄ የያዘው እቃ የሚግልበት ሜተድ ኮንዳክሽን ሜተድ ይባላል። ጀስት ሂት ሶርስ አለን፣ እቃው ጋለ፣ ከጋለ በኋላ ወደ ወተር ሞለኪል ትራንስፈር የሚያደርግበት ሜተድ ኮንዳክሽን ይባላል። ኮንዳክሽን ልክ እዚህ ቦተም ላይ ያሉ ሞለኪሎች ደግሞ ጀስት ሂት ካገኙ በኋላ ሂትድ ከሆኑ በኋላ
ጀስት ሆት ዋተር ይሆናል። እነዚህ ሆት ዋተር በሚሆኑበት ሰዓት ሞለኪሎቹ ፍሪሊ ሙቭ ማድረግ ይጀምራሉ። ዘን ወደ ላይ ራይዝ አፕ ያደርጋሉ። ቦታ ይለቁና ቀዝቃዛ ሞለኪል ደግሞ ዴንሲቲው ስለሚጨምር ወደታች ይሰቅጣል ማለት ወደታች ይመጣል። ኦኬ ሶ ወደታች በሚመጣበት ሰዓት ደግሞ ጀስት ሙቀት ስለሚያገኝ ጀስት ከፈላ በኋላ እንደገና ራይዝ አፕ ያደርጋል። ይሄ ሪሳይክል በማድረግ ሙቭ ያደርጋል። ሶ እነዚህ የፈሳሽ ሞለኪል ወይ ፍሉድ የምንላቸው ሞለኪሎቹ ሞለኪላር እንቅስቃሴ በሚያደርጉበት ሰዓት ሂት ትራንስፈር ያደርጋል። ዋን አናዘር ሂት ትራንስፈር ያደርጋሉ ማለት አጠቃላይ ስፔሱን እንዲፈላ ወይንም ሂት ትራንስፈር እንዲያደርግ ያደርጋል። ይሄ ሜተድ ኮንቬክሽን ሜተድ ተብሎ ይጠራል ማለት ነው። በዚህ መልኩ ከመለሳቸው የመጀመሪያውን ጥያቄ ጥሩ መልሳቸዋል ማለት ነው። ኦኬ ኩዌስችን ነምበር 2 ዋት ዘ ዲፈረንስ ቢትዊን ኮንዳክሽን ኤንድ ኮንቬክሽን ይላል። አይ ቲንክ ሂት ትራንስፈር ሜካኒዝሞችን አይተናል። ኮንዳክሽን፣ ኮንቬክሽን እና ራዲዬሽን። ሶ በኮንዳክሽን እና በኮንቬክሽን መካከል ያለው የሂት ትራንስፈር ሜካኒዝም ልዩነት ምንድን ነው የሚለው ባለፈው እንዳየነው ጀስት መልሳችን ኮንዳክሽን ኢንቮልቭስ ሞለኪልስ ትራንስፈሪንግ ካይኔቲክ ኤነርጂ ቱ ዋን አናዘር ስሩ ኮሊዥን። ኮንዳክሽን ማለት ለምሳሌ ሶሊድ ስፔሻሊ ሶሊድ ሞለኪሎች ላይ የሚኖር ነው። ዋን አናዘር ክሎዘር ስለሆኑ ሂት ትራንስፈር የሚያደርገው ስሩ ኮሊዥን ነው ማለት ነው። ኦኬ ሶ እነዚህ በጣም ኢንተርሞለኪላር ቦንዳቸው በጣም ስትሮንግ ወይም ታይትሊ ቦንድድ የሆኑ ሞለኪሎች መካከል የሚፈጠር የሂት ትራንስፈር ሜካኒዝም ነው ኮንዳክሽን የምንለው። ኮንቬክሽን ግን ጀስት ሂት ትራንስፈር ባይ ሙቭመንት ኦፍ ፍሉድ ሞለኪልስ። ብዙ ጊዜ በፍሉድ በሆኑ ሞለኪሎች ሂት ትራንስፈር የሚደረግ ከሆነ ኮንቬክሽን ተብሎ ይጠራ ማለት ነው። ብዙ ጊዜ ፍሉድ ብለን የምጠራቸው ጋዥስ ሞለኪልስ እና ሊኪድ ሞለኪሎችን ነው። እነዚህ ጋዥስ እና ሊኪድ ሞለኪሎችን ስናይ ከሶሊድ ያላቸው ሪላቲቭ የሆነ እንቅስቃሴ ጀስት ከሶሊድ ሞለኪሎች በጣም ፈጣን ነው። ስለዚህ ሂትድ በሚሆንበት ሰዓት ጀስት ሙቭመንት ኦፍ ሞለኪልስ ይኖራል። በቀላሉ ሞለኪሎች እንቅስቃሴ በመፍጠር ሂት ትራንስፈር ያደርጋሉ ማለት ነው። ኦኬ ሶ ብዙ ጊዜ ፍሉድ ብለን የምንጠራቸው ላይክ ሊኪድ ኤንድ ጋዥስ ሞለኪሎች የሚፈጠር የሂት ትራንስፈር ሜካኒዝም ምን ይባላል? ኮንቬክሽን ተብሎ ይጠራል። ሶ ኮንቬክሽን ኦከር ዌን ሆት ፍሉድ ራይዝስ አሎዊንግ ኩለር ፍሉድስ ቱ ካም ኢን ኤንድ ቢ ሂትድ ይላል። ሶ ባለፈው ባየነው ሌሰን መሰረት ጀስት ሂትድ ሲሆን ጀስት ቦተም ላይ ወይንም ደግሞ ሙቀት የሚያገኘው ሞለኪል በቀላሉ ምን ያደርጋል? ወደ ላይ በብል ፈጥሮ ሙቭ ያደርግና ጀስት ቀዝቃዛው ደግሞ ደንሰር ስለሚሆን ወደታች እንደገና ስክሮል ያደርጋል ማለት ነው። ኦኬ ሶ በዚህ ሞለኪሎች በመንቀሳቀስ ሂት ትራንስፈር የሚያደርጉበት ሜካኒዝም ምን ይባላል? ኮንቬክሽን ተብሎ ይጠራል ተባብለናል። ሶ ለማስታወስ ያህል ጀስት ለምሳሌ ውሃ ብናፈላ እዚህ ጋር ያሉ ሞለኪሎች ሂትድ ስለሚሆኑ ሙቀት ስለሚያገኙ በቀላሉ ምን ያደርጋሉ? ሞለኪሎቹ ይንቀሳቀሳሉ። ኦኬ ሞለኪሎቹ ይንቀሳቀሱና ወደ ላይ ራይዝ አፕ ያደርጋሉ። ለስ የሆነ ዴንሲቲ ነው የሚኖራቸው። ዴንሲቲያቸው የመቀነስ ባህሪ ይኖራል። ምክንያቱም ፍሪ ሙቭመንት በሚኖርበት ሰዓት ያላቸው ካይኔቲክ ኤነርጂ ይጨምራል። ኤንድ ኦልሶ የሚይዙትም ስፔስ ወይም ቮሊዩም ይጨምራል ተባብለናል። ቮሊዩም ጨመረ ማለት ጀስት ዴንሲቲ ይቀንሳል። ስለዚህ በቀላል ወደ ላይ ሙቭ አፕ ያደርጋሉ ማለት ነው፣ ወደ ላይ ይወጣሉ። ኤንድ ኦልሶ እዚህ ጋር ኩለር የሆኑ ወይንም ደግሞ አንጻራዊ ቀዝቃዛ የምንላቸው ሞለኪሎች ደግሞ የፈሳሹ ወይም የፍሉዱ እዚህ ጋር ያሉት ሞለኪሎች ደግሞ እንደገና ምን ያደርጋሉ? ወደታች ይመጣሉ ማለት ነው። ኦኬ ሶ ደንሰር ስለሚሆኑ በዚህ በሞለኪላር ሙቭመንት አማካኝነት የሚካሄድ የሂት ትራንስፈር ሜካኒዝም ምን ይባላል? ኮንቬክሽን ተብሎ ይጠራል ማለት ነው። ኦኬ ሶ በኮንዳክሽን እና በኮንቬክሽን መካከል ያለው ልዩነት ይሄ ነው ማለት ነው። ይሄኛው ስሩ ኮሊዥን ነው ሂት ትራንስፈር ሜካኒዝሙ። ጀስት ስፔሻሊ ደግሞ ጠጣር የሆኑ ሶሊድ የሆኑ ሞለኪሎች መካከል የሚፈጠር የሂት ትራንስፈር ሜካኒዝም ነው። እዚህ ጋር ደግሞ ፈሳሽ የምንላቸው ወይም ጋዥስ ፓርቲክልስ ጀስት ፍሎ የሚያደርጉ ሞለኪሎች ምን ተብሎ ነው የሚጠሩት? ፍሉድ ተብሎ ይጠራል። ሶ ፍሉድ ብለን የምንጠራቸው ጀስት ሊኪድ እና ጋዥስ ፓርቲክሎች ነው። እነዚህ ሞለኪሎች ኢዚሊ ሙቬብል ስለሆኑ ዋን አናዘር ሙቭ በማድረግ ጀስት ሂት ትራንስፈር ያደርጋሉ። ሂት ትራንስፈር የሚያደርጉበት ሜካኒዝም ኮንቬክሽን ተብሎ ይጠራል ማለት ነው። ይሄ ዋና ዲፈረንሳቸው ነው ማለት ነው። ኩዌስችን ነምበር 3 ዳዝ ሂት ትራንስፈርድ ለስ ኦር ሞር ኢፍ ዘ ኤሪያ ኢዝ ቢግ ይላል። ለምሳሌ አንድ ቢግ ኤሪያ ወይም ደግሞ ሰፊ ኤሪያ እና ዝቅተኛ ኤሪያ በሚኖርበት ሰዓት
does heat transfer less or more if the area is big? ኤሪያው ቢግ በሆነ ቁጥር ትልቅ በሆነ ቁጥር ሂት ትራንስፈር የመሆን ቻንሱ ይጨምራል ወይስ ይቀንሳል ነው የሚለው መልሳችን። ሂት ትራንስፈር is more if the area is bigger። ብዙ ጊዜ ኤሪያው ቢግ በሆነ ቁጥር ወይም ላርጅ በሆነ ቁጥር ሂት ትራንስፈር የሚሆንበት ሲቹዌሽን ምን ይሆናል? ይጨምራል ነው። The larger surface area provides more pathways for heat transfer to occur። ብዙ ጊዜ ላርጀር ኤሪያ ሰርፌስ ኤሪያ በሚኖርበት ሰዓት ፕሮቫይድስ ሞር ፓዝዌይ ይኖራል። ለምሳሌ ጀስት ሉክ ሁለቱን ኮምፔር እናደርግ። እዚህ ስዕሉ ጋር እንደ ኤግዛምፕል ይህን ብንወስድ ይህ ትልቅ ሰርፌስ ኤሪያ ያለው ነው፣ ተለቅ ይላል ብለን እናስብ። ተመሳሳይ ዲዛይን የወሰድ ነው። ሁለቱን ኮምፔር በምናደርግበት ሰዓት ሂት ፍሎ የሚያደርግበት ሰፊ የሆነ ፓዝዌይ ያለው የትኛው ነው ካልን ይሄ ትልቅ ኤሪያ ሰርፌስ ኤሪያ ያለው ነው። ምክንያቱም እነዚህ ሞለኪሎች ኢዝሊ ሙቭ በማድረግ በቀላሉ ሂት ትራንስፈር እንዲያደርጉ ያለው ስፔስ በጣም ወሳኝነት አለው። ያለው ሂት ትራንስፈር ሜካኒዝም ባይ ኮንቬክሽን ነው። እዚጋ ጀስት ፍሎ ለማድረግ እዚጋ ያሉ ሞለኪሎች በቀላሉ ፓዝ ለመፍጠር ኢዚ የሚሆነው ከዚህኛው ልክ ላርጀር ወይም ቢግ ሰርፌስ ኤሪያ ያለው ቦታ ላይ ነው። ስሞለር ሲሆን ጀስት ፓዝዌዩ ወይም ደግሞ ያለው ሂት ትራንስፈር ሜካኒዝሙ ስለሚጠብብ ፓዝዌዩ ከቀነሰ ጀስት ያለው ሂት ትራንስፈር መጠን በተወሰነ መልኩ ምን ያደርጋል? የመቀነስ ቴንደንሲ ይጨምራል። ሂት ትራንስፈር ሞር ኢፍ ዘ ኤሪያ ኢዝ ቢገር በሆነ ቁጥር ሂት ትራንስፈር ሜካኒዝሙም ይጨምራል ወይም ሂት ትራንስፈር የማድረግ ሬቱም ይጨምራል። ላርጀር ሰርፌስ ኤሪያ ፕሮቫይድስ ሞር ፓዝዌይ። ትልቅ ሰርፌስ ኤሪያ ሲኖር ፓዝዌዩ ሂት ትራንስፈር የሚያደርግበት ፓዝዌይም አብሮ ይጨምራል ማለት ነው። በዚህ ምክንያት ሂት ኢዝ ትራንስፈርድ ሞር ኢፍ ዘ ኤሪያ ኢዝ ቢገር ብለን መመለስ እንችላለን። ኩዌስችን ነምበር 4 ኔም ዘ ጀነራል ሞድ ኦፍ ሂት ትራንስፈር ኢን ሶሊድ ሊኩዊድ ኤንድ ጋዥስ ሞለኪውልስ። ብዙ ጊዜ ሶሊድ ሊኩዊድ ኤንድ ጋዥስ ሞለኪውሎች ላይ ሂት ትራንስፈር በምን አይነት መልኩ ነው ሂት ትራንስፈር የሚያደርጉት? ጀስት በኮንዳክሽን ኮንቬክሽን እና ራዲዬሽን መልኩ ነው የሚለውን መልሱ ነው የሚለው መልሳችን። ፕራይሜርሊ ወይም በቅድሚያ የምንሰጣቸው ነገሮች አሉ። ጠጣር ከሆነ ጀስት ኢንተርሞለኪላር ቦንዳቸው በጣም ስትሮንግ የሆነ ቦንድ ስላላቸው ጠጣር ወይም ሶሊድ የምንለው ሂት ትራንስፈር የሚያደርገው በኮንዳክሽን ሜተር ነው። ለምሳሌ ጠጣር ስንል ጠጣር የሆነ ወይም ደግሞ ሶሊድ የሆነ አንድ ሰብስታንስ ብንወስድ ኢንተርሞለኪላር ቦንዱን ስናየው ጀስት ላት ስትራክቸሩን እንደ ሞዴል ብንወስድ ኬሚስትሪ ላይ እንደተማራችሁት ያላቸው ቦንድ ስትሮንግ ነው። ኢዚሊ ሙቬብል አይደሉም። ሙቀት ቢያገኙም ጀስት እንደ ጋዥስ እና ሊኪድ ሞለኪሎች በቀላሉ ሞለኪሎቹ ከአንድ ቦታ ተነስተው ወደ ሌላ ቦታ ፍሪሊ ሙቭ አያደርጉም። ቦንዳቸው ቢላቀቅም እዛው ጋር የተወሰነ እንቅስቃሴ ያደርጋሉ። ዋን አናዘር ሞለኪሎቹ ምን ያደርጋሉ? ኮሊዥን ይፈጥራሉ። ሂት ትራንስፈር ባይ ኮሊዥን ኦፍ ሞለኪልስ ደግሞ ሂት ትራንስፈር የሚያደርግበት መካኒዝም ምን ተብሎ ይጠራል ተባብለናል? ኮንዳክሽን ተብሎ ይጠራል። በዋናነት የጠጣር ወይም ሶሊድ የምንላቸው ሞለኪሎች ወይም ደግሞ ሰብስታንስ ሶሊድ ሰብስታንስ የምንለው ጀስት ባይ ኮንዳክሽን ነው ማለት ነው። ሂት ትራንስፈር የሚያደርገው በኮንዳክሽን ሜተር ነው። ሊኪድን ብንወስድ ደግሞ ጀስት ፈሳሽ የምንለው ፈሳሽ ራሱን የቻለ ስትራክቸራሊ በቀላሉ ይሄ ነው ቅርጹ ማለት አንችልም አይደል? ልክ እንደ ሶሊድ አይደል? ለምሳሌ አንድ ቦክስ የሚመስል አይረን ብረት ቢሆን ይሄ ቦክስ የሚመስል ቅርጽ የሚኖረው ምን ሲሆን ነው? ጠጣር ሲሆን ነው አይደል? ፈሳሽ ቢሆን ይህን ቅርጽ ይይዛል? አይዝም። የሚይዘው ብዙ ጊዜ ፈሳሽ ለምሳሌ ክፍት ቢሆን ፈሳሽ ብናስገባ ፈሳሹ ጀስት የሚይዘው የያዘውን እቃ ነው የሚመስለው። ማንኛውም ፈሳሽ ወይንም ደግሞ ሊኪድ የምንለው ጀስት ኢንተርሞለኪላር ቦንዱ ከጠጣር ከሶሊድ ያነሰ ስለሆነ በሚይዘው እቃ ቅርጽ ነው ዲፔንድ የሚሆነው። ሞለኪሎቹን ስናይ የወተር ሞለኪል ለምሳሌ H2O ነው የምንለው ቱ ሃይድሮጅን ኢን ዋን ኦክሲጅን ነው አይደል? ሞለኪላር ፎርሙላውን ስናይ የውሃ እነዚህ ሞለኪሎች የወተር ሞለኪልስ የምንላቸው የሃይድሮጅን እና የኦክሲጅን ሞለኪሎች ያላቸው ኢንተርሞለኪላር ቦንድ ከሶሊድ ያነሰ ነው። ስለዚህ ኢዝሊ መንቀሳቀስ ይችላሉ እነዚህ ሞለኪሎች። ፕራይሜርሊ ፈሳሽ ከሆነ ሂት ትራንስፈር የሚያደርገው ባይ ኮንቬክሽን ሜተር ነው። ኮንቬክሽን ማለት ጀስት ሞለኪሎቹ ሙቭ በማድረግ በመንቀሳቀስ ነው ሂት ትራንስፈር የሚያደርጉት። ሞለኪላር ሙቭመንት በሚኖርበት ሰዓት ጀስት እዚህ ጋር ለምሳሌ ከኦን ዘ ቦተም ሂትድ ብናደርገው ሙቀት ብንሰጠው ሂትድ ብናደርገው ሙቀት
ቢያገኝ ሂት በሚሆንበት ሰዓት እነዚህ ሞለኪሎች ምን ማድረግ ይጀምራሉ? መንቀሳቀስ ይጀምራሉ። ኦኬ ሶ እንቅስቃሴያቸው እየጨመረ ይመጣል። ቴምፕሬቸር ራይዝ በሚያደርግበት ሰዓት ያላቸው የሞለኪላር እንቅስቃሴም ወይም ካይኔቲክ ኢነርጂያቸው ይጨምራል። ስለዚህ በሚጨምረበት ሰዓት ኤክስትራ ስፔስ ይፈልጋሉ። ያ ማለት ስፔስ ጨመረ ማለት ጀስት የሚይዙት ስፔስ ወይም ቮሊዩም ይጨምራል። ቮሊዩማቸው ጨመረ ማለት ደግሞ የሚይዙት ቦታ ከጨመረ ዴንሲቲው ስለሚቀንስ ጀስት ሙቭስ አፕ ወደ ላይ ይወጣሉ። ኤንድ ኦልሶ ኩለር አንጻራዊ ከሞቀው ሞለኪል ከላይ ኦን ዘ ቶፕ ደግሞ ሙቀት ያልደረሰው ሞለኪል ስለሚኖር ያላቸው የዴንሲቲ መጠን ይለያያል። በተወሰነ መልኩ ይለያያል። ሶ ይሄ ደንሰር ይሆናል ኦን ዘ ቶፕ ያለው። ኦን ዘ ቦተም ደግሞ ያለው የሞለኪላር ዴንሲቲ ዝቅተኛ ነው የሚሆነው። ስለዚህ ምን ያደርጋል? when the hot molecules moves up and the colder molecules moves down ወርታች ቀዝቃዛ ሞለኪል ወርታች ይመጣል፣ የሞቀ ሞለኪል ደግሞ ወደ ላይ ይወጣል። ሶ ውሃ ሲፈላ ባለፈው ስንማር እንዳሳየዋችሁ ጀስት በብል ነገር ይፈጥራል ማለት ራይዝ አፕ ወደ ላይ የሚወጡ በብል የሚመስል ነገር ይፈጥራል ማለት ነው። ኦኬ ሶ ጀስት እንደዛ አይነት እንቅስቃሴ ውሃውን በጣም እየተንተከተከ በሚሄድበት ሰዓት ደግሞ ጀስት ያለ በብል ሬት ይጨምራል፣ ፍጥነቱ እንቅስቃሴ ይጨምራል ማለት ነው። ኦኬ ሶ ፕራይመሪሊ በዋናነት በቅድሚያ ግን ሊኪድ ሞለኪልስ ሂት ትራንስፈር ሜካኒዝማቸው ኮንቬክሽን ነው። ነገር ግን ጀስት በተወሰነ መልኩ ግን ኮንዳክሽን አለው፣ ኮንታክት። ሶ ለምሳሌ አንደኛው ሞለኪል ከሌላኛው ሞለኪላር ኮሊዥን ይፈጥራል። ሶ ሞለኪላር ኮሊዥን በሚፈጥርበት ሰዓት ደግሞ ሂት ትራንስፈር የሚያደርገው ባይ ኮንዳክሽን ነው። በተወሰነ ደረጃም ቢሆን እነዚህ ሞለኪሎች ዋን አናዘር ኮሊዥን በሚፈጥሩበት ሰዓት ሂት ትራንስፈር ያደርጋሉ ማለት ነው። ኦኬ ሶ ኮሊዥናቸው በኮሊዥን አማካኝነት ሂት ትራንስፈር የሚያደርግበት ሜካኒዝም ደግሞ ኮንዳክሽን ይባላል። ሶ በዋናነት ግን ሊኪድ ሞለኪልስ ባይ ኮንቬክሽን ነው ሂት ትራንስፈር የሚያደርጉት። በተወሰነ ደረጃ ግን there is ኮንዳክሽን ሜተድ አለ ማለት ነው። ኦኬ ጋዥስ ሞለኪልስ የምንወስደው ሊኪድ ኤንድ ጋዝስ ሞለኪልስ ፍሉድ ተብለው ይጠራሉ ተባብለናል። ፍሉድ ሶ እነዚህ ሞለኪላር ሙቭመንት እንቅስቃሴ በመፍጠር ነው ሂት ትራንስፈር የሚያደርጉት። ሶ ፕራይሜርሊ ሊኪድ ኤንድ ጋዥስ ወይም ፍሉድ የምንላቸው በዋናነት ሂት ትራንስፈር ሜካኒዝማቸው ኮንቬክሽን ሞለኪላር ሙቭመንት በመፍጠር ማለት ነው። ኦኬ ነገር ግን በተወሰነ መልኩ ግን ኮንዳክሽን አለው የጋዥስ ሞለኪል ዊዝ አንደኛው የጋዝ ሞለኪል ከሌላኛው የጋዝ ሞለኪል ጋር ኮሊዥን በመፍጠር ወይም ኮላይድ በማድረግ የተወሰነ ሂት ትራንስፈር ያደርጋል ማለት ነው። ኦኬ ሶ እነዚህ ጋዥስ ሞለኪል ሂት ትራንስፈር ባይ ኮሊዥን ኦፍ ሞለኪልስ ኮንዳክሽን ተብሎ ይጠራል። ሶ በተወሰነ መልክ አለ። ራዲዬሽንም የተወሰነ መልኩ ሊኖር ይችላል ማለት ነው። ኦኬ ይሄ ኤክሴፕሽናል ነው። ራዲዬሽን ጀስት በኤሌክትሮማግኔቲክ ዌቭ አማካኝነት ሂት ትራንስፈር የሚያደርግበት ሜካኒዝም ነው። ዊዛውት ሞለኪልስ ማለት ነው። ያለ ሞለኪሎቹ ራሱን ችሎ ሪራዲየት በማድረግ ሂት ትራንስፈር የሚያደርግበት ሜካኒዝም ነው። ሂት ትራንስፈር ባይ ራዲዬሽን ሜተድ የምንለው ማለት ነው። ኦኬ ሶ ፕራይሜርሊ በዋናነት ሊኪድ ኤንድ ጋዥስ ኮንቬክሽን ሲሆን ሶሊድ ደግሞ ኮንዳክሽን ብለን ከመለሰም በትክክል መልሰናል። ኩዌስችን ነምበር 5 a person prefers to sit by a fire during the cold winter months which heat transfer mechanism gives him the most heat ይላል። አንድ ሰው በክረምት ጀስት ቤታችን አካባቢ ያው ገጠር አካባቢ ከሆነ እሳት አቀጣጥለን በእሳቱ ዙሪያ እንቀመጣለን አይደል? ቀዝቃዛ ስለሆነ ወይንም ከሰል አቀጣጥለን ቤታችን እንቀመጣለን። ውጮቹ ደግሞ ጀስት ምን ያደርጋሉ? የራሱ የሆነ ምድጃ አለው። ሶ ማሞቂያ የምንለው ሂተር እንጠቀማለን። ሶ the person prefer to sit by a fire during the cold winter months ይላል። ሶ በክረምት ወቅት ሰውየው እሳት ዳር አካባቢ ነው የተቀመጠው። which heat transfer mechanism gives him the most heat ይላል። ሶ አብዛኛው ሙቀት የሚያገኝበት ሜካኒዝም የትኛው የሂት ትራንስፈር ሜካኒዝም ነው የሚለው። ሶ ሂት ትራንስፈር ሜካኒዝሞችን ካየን ባይ ኮንዳክሽን፣ ባይ ኮንቬክሽን እና ባይ ራዲዬሽን ነው አይደለ? ሶ በራዲዬሽን መልኩ ነው ኮንዳክሽን ሜተር ነው ወይስ ኮንቬክሽን ሜተር ነው የሚለው። ሶ መልሳችን ራዲዬሽን አይደለ? በዋናነት the most primarily የምንወስደው ራዲዬሽን ነው። Radiation is the primary heat transfer mechanism when sitting by a fire. The fire emits infrared radiation. ብዙ ጊዜ እሳቱ ዳር እስከተቀመጠ ከእሳቱ የሚወጣ ኢንፍራሬድ ዌቭ ወይም ራዲዬሽን ነው። ይሄ ኤሌክትሮማግኔቲክ ነው፣ አንዱ ኤሌክትሮማግኔቲክ ዌቭ ነው። ሶ ይሄ ኢንፍራሬድ ራዲዬሽን ደግሞ ሙቀት የያዘ ነው ማለት ነው። ኦኬ ሶ ይሄ ሙቀት
ጀስት ኤሌክትሮማግኔቲክ ዌቭ ነው ዊዛውት ሞለኪላር ወይንም ደግሞ ባይ ኮንዳክሽን ወይንም ደግሞ ባይ ኮንቬክሽን ሳይሆን ስሩ ራዲዬሽን ነው። ይሄ ራዲዬሽን ኢንፍራሬድ ራዲዬሽን ነው ማለት ነው። ይህ ኢንፍራሬድ ዌቭ ከእሳቱ የሚወጣው ራዲዬሽን ኤሌክትሮማግኔቲክ ዌቭ ነው ማለት ነው። በእሱ አማካኝነት ሙቀት ያገኛል፣ ሰውነቱ ይሞቃል ማለት ነው። ሰውየው ጀስት በምን አይነት ሂት ትራንስፈር መካኒዝም ነው ሙቀት የሚያገኘው? በራዲዬሽን አማካኝነት ብለን መናገር እንችላለን። ከኢንፍራሬድ ራዲዬሽን ከእሳቱ የሚወጣው ኢንፍራሬድ ዌቭ ሰውነቱን ያሞቀዋል ማለት ነው። which directly hits the person's skin without hitting the air between ብዙ ጊዜ በሰውየውና በእሳቱ መካከል ባለው ኤር ሞለኪሎች አይጠብቅም፣ ቀጥታ በኢንፍራሬድ ዌቭ አማካኝነት ሰውነቱ ይሞቃል ማለት ነው። ነገር ግን በተወሰነ መልኩም ቢሆን ኤር ሞለኪሎቹ በአካባቢው ላይ ያሉ ኤር ሞለኪሎቹም እየሞቁ በሚመጡበት ሰዓት ጀስት ኢንቫይሮንመንቱም እየሞቀ ይመጣል። ኤር ሞለኪሎቹም ጀስት ሂት ትራንስፈር ያደርጋሉ፣ ኮንቬክሽን ማለት ነው። ኤር ሞለኪሎቹ በሚሞቁበት ሰዓት ደግሞ ጀስት ኮንዳክሽን ሜተድ ወይም ከሰውነቱ ጋር ሂት ትራንስፈር ያደርጋል ማለት ነው። አካባቢው ካሞቀ ሰውነቱም እየሞቀ ይመጣል ማለት ነው። ኮንቬክሽን ኤንድ ኮንዳክሽን ኦልሶ ኮንትሪቢዩት በት ቱ ሌሰር ኤክስቴንት ይላል። በተወሰነ መልኩ ነው ኮንዳክሽን እና ኮንቬክሽን ሜተድ የተወሰነ ሙቀት ኮንትሪቢዩት ያደርጋል። ነገር ግን በዋናነት ፕራይሜርሊ ቀጥታ በኤሌክትሮማግኔቲክ ዌቭ ወይንም ደግሞ ኢንፍራሬድ ዌቭ ራዲዬሽን አማካኝነት ሙቀት በቀጥታ ያገኛል። ያ ከእሳቱ የሚያገኘው ሙቀት ሂት ትራንስፈርድ ባይ ራዲዬሽን ቴክኒክ ነው ማለት ነው። በዚህ መልኩ መመለስ እንችላለን ማለት ነው። question number 6 what would be the effect if air were a good conductor as iron ይላል። if air were a good conductor as iron ከአይረን የበለጠ ኤር ጉድ ኮንዳክተር ቢሆን ምን ሊፈጠር ይችላል ነው። ብዙ ጊዜ ቤስት ኮንዳክተር ኦፍ ሂት የሚባሉት አይረን ብረት ጉድ ኮንዳክተር ነው አይደለ? ሙቀትን በማስተላለፍ ሙቀትን ኮንዳክት በማድረግ አይረን ከኤር ይበልጣል። ነገር ግን ኢፍ ኤር ከአይረን የበለጠ ቤስት ኮንዳክተር ወይም ጉድ ኮንዳክተር ቢሆን ምን አይነት ኢፌክት ይፈጠራል ነው? ምን አይነት ኢፌክቶች ይኖራሉ ነው። የሚኖረው ተጽዕኖ ኢፍ ኤር ዌር as a good conductor as iron ከአይረን የበለጠ ጉድ ኮንዳክተር ከሆነ heat would transfer away from warm object very quickly. heat transfer away from ነገሮችን የሚያሞቅበት ሬት ከፍተኛ ይሆናል ማለት ነው። this would mean objects would cool down very faster. ሲቀዘቅዙም ኦብጀክቶች ምንድነው just በፍጥነት ይሆናል ማለት ነው። it would be very difficult to keep anything warm. ማንኛውንም እንደ አይረን ኤር ጥሩ ኮንዳክተር ከሆነ ቤስት ኮንዳክተር ከሆነ ማንኛውም ነገር የመሞቅ ቴንዴንሲው ከፍተኛ ይሆናል ማለት ነው። it would be very difficult to keep anything warm. ማንኛውም ነገር እንዲሞቅ ከፍተኛውን አስተዋጽኦ ያደርጋሉ ወይንም ከፍተኛ ተጽዕኖ ያደርጋሉ ማለት ነው። ኤር ከአይረን የበለጠ ኮንዳክተር ከሆነ ነው ኢፍ ነው። ያ ማለት ሲቀዘቅዝም ሲሞቅም ማንኛውም ነገር የማሞቅ ሬታቸው ከፍተኛ፣ ምክንያቱም ኤር ሞለኪልስ በጣም ከፍተኛ የሆነ እንቅስቃሴ ነው የሚያደርጉት። ያላቸው ኢንተርሞለኪላር ቦንድም ዊክ ስለሆነ በተወሰነ የሙቀት ሂት ኢነርጂ ቴምፕሬቸር ራይዝ ስለሚያደርግ ጀስት ያላቸው ሞለኪላር ሙቭመንትን ፈጣን ነው የሚሆነው። ነገሮችንም የማሞቅ ሲቀዘቅዝም ወይም ሂት ኢነርጂው ሉዝ ቢያደርግ ወይም ደግሞ ሂት ኢነርጂውን ባሳነስነው ቁጥር ጀስት ያለው የቴምፕሬቸር መጠንም ስለሚቀንስ ነገሮችም የሚቀዘቅዙበት መንገድ በጣም ፈጣን ይሆናል ማለት ነው። it will be very difficult to keep anything warm. ማንኛውም ነገር በኤር ሞለኪሎች አማካኝነት የሚፈጠር የሙቀት መጠንን ምንድነው መቆጣጠር አንችልም ማለት ነው። question number 7 3 types of heating transfer mechanisms are indicated in the same phenomenon as shown in the figure 5.6 figure ላይ እንደምናየው do you think these are correct designation and explain ይላል። ብዙ ጊዜ ያው ለምሳሌ እዚህ ጋር በተቀመጠው ፒክቸር መሰረት እነዚህ ኮንዳክሽን ኮንቬክሽን ኤንድ ራዲዬሽን የምንላቸው ሂት ትራንስፈር ሜካኒዝሞች ትክክለኛ በትክክል መልኩ
ተመላክተዋል ነው የሚለው። ሶ እዚህ ጋር እንደምናየው ጀስት ራዲዬሽን የምንለው ከስቶቭ የሚመጣው በኢንፍራሬድ ዌቭ አማካኝነት የሚፈጠረው ዌቭ ስለሆነ ሂት ትራንስፈር መካኒዝሙ ትክክል ነው። ሂት ትራንስፈር ባይ ራዲዬሽን ቴክኒክ ነው። ሶ ራዲያንት የሆነ ኢነርጂ አለ ማለት ነው። እዚህ ጋር ሂት ኢነርጂ አለ። እዚህ ጋር ደግሞ ጀስት እዚህ ጋር ኮንቬክሽን ይላል። ሶ እዚህ ውስጥ ያለው ሞለኪሎች ለምሳሌ ውሃ ከሆነ ወይም ዘይት ከሆነ ሊኪድ ነው። ሶ ሊኪድ ወይንም ዋተር ከሆነ ፈሳሽ ከሆነ ሂት ትራንስፈር መካኒዝሙ ኮንቬክሽን ነው። ምክንያቱም ሞለኪላር ሙቭመንት ነው የሚያሳየው። ሶ ሞለኪሎቹ እንደምታዩት ኦን ዘ ቦተም ያላቸው ሞለኪሎች ሙቀት ስለሚያገኙ ያላቸው ካይኔቲክ ኢነርጂ ይጨምራል። እንቅስቃሴ ከጨመረ ካይኔቲክ ኢነርጂ ፕሮሰስ ያደርጋሉ። ያላቸው ዴንሲቲም ይጨምራል፣ ይቀንሳል። የሚቀንስበት ምክንያት ምንድነው? ያላቸው የሚይዙት ስፔስ ወይም ቮሊዩም ከፍ ስለሚል ዴንሲቲ ይቀንሳል። ሪላቲቭ ቱ ኦን ዘ ቶፕ ላይ ያሉ ሞለኪሎች ጋር ኮምፔር ስናደርገው ያለው ዴንሲቲ ይጨምራል፣ ይቀንሳል። ዴንሲቲው ኮልደር የሆኑ ሞለኪሎች ደግሞ ዴንሲቲያቸው ይጨምራል። ስለዚህ የዴንሲቲ ልዩነት ስለሚያመጣ እነዚህ ሆት ሞለኪሎች ራይዝ አፕ ያደርጋሉ። እነዚህ ቀዝቃዛ ሞለኪሎች ደግሞ ወደ ታች ይመጣሉ ማለት ነው። ሶ ሞለኪላር ሙቭመንት በመፍጠር ሂት ትራንስፈር የሚያደርጉበት ሜካኒዝም ደግሞ ኮንቬክሽን ይባላል ተባብለናል። ሶ ይህ የሚያሳየውም ኮንቬክሽንም በትክክል ኢንዲኬት ተደርጓል። እዚህ ጋር እንደምታዩት ደግሞ ይሄ እቃ ፈሳሹን የያዘው እቃ ጀስት ጠጣር ነው፣ ሶሊድ ነው። ከሶሊድ ማቴሪያል ነው የተሰራው። ሶ ሞለኪላር ስትራክቸሩን ስናየው ታይትሊ ቦንድድ ናቸው፣ ጠንካራ ስለሆኑ ጀስት ሂት ትራንስፈር የሚያደርገው ጠጣር ከሆነ ጀስት ሞለኪሎቹ ባይ ኮሊዥን ነው አይደለ? ሞለኪላር ቦንዱ በተወሰነ መልኩ ይላቀቅና ፍሪ ሙቭመንት የተወሰነ ይኖራቸዋል። ዋን አናዘር ፕሬዠራይዝ ይደራረጋሉ ወይም ይገፋፋሉ። ሞለኪላር ሙቭመንታቸውም ጀስት ባይ ኮሊዥን ነው ማለት በተወሰነ መልኩ ዋን አናዘር ሞለኪላርሊ ፕሬዠራይዝ ወይም ደግሞ ኮሊዥን በመፍጠር ሂት ትራንስፈር ያደርጋሉ። ሂት ትራንስፈር ባይ ኮሊዥን ኦፍ ሞለኪልስ ደግሞ ምን ይባላል? ኮንዳክሽን ተብሎ ይጠራል ማለት ነው። እዚህ ጋር እንደምታዩት ያለ ሙቀት ሂት ትራንስፈር ያደርጋል ወደዚህ ወደ እጁ አካባቢ ሙቀቱ ምን ያደርጋል? ትራንስሚት ያደርጋል። ሂት ፍሎ አለ ማለት ነው። እያንዳንዱን እዚህ ጋር የተቀመጡ ነገሮች ሂት ትራንስፈር ሜካኒዝም ባይ ራዲዬሽን፣ ሂት ትራንስፈር ባይ ሜካኒዝም ባይ ኮንቬክሽን እና ሂት ትራንስፈር ሜካኒዝም ባይ ኮንዳክሽን የምናያቸው በትክክል ተቀምጠዋል። እያንዳንዱ ዲዚግኔሽን ወይም ስያሜዎቻቸው በትክክል እንደተቀመጡ በዚህ መልኩ ከመለሳችሁ በትክክል ልሳቸዋል ማለት ነው። ዛሬ ይበቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ